ህፃኗን ልቀቂያት ሳንዲ ፍታኝ ውጫው ወዴት ነው ፊልም እንዳያመልጠኝ 9412 ኦኬ ብላችሁ ስትገቡ ያመለጣችሁን ፊልም ታገኛላችሁ አዲስ ነገር ለማወቅ የሚፈሩ ቤተሰቦች አታምኝም አዲስ ነገር አገኘው አዲስ ነገር 9412 ላይ ኦኬ ብላችሁ ስትገቡ እዚህ ቤታውን የሚታገዝ ነገር የለም የመልካምነትን ውጤት የምታዩበት 9412 ላይ ኦኬ ብላችሁ ስትገቡ በርካታ ተረቶች 9412 ላይ ኦኬ ብላችሁ በመግባት የኢትዮጵያስ ዓለምን ይቀላቀሉ 9412 ልጆች ከዚህ ቀጥሎ የምናቀርብላችሁ የፈጠራ ስራ ይሰሩ ልጆች ናቸው በአንድ ትምህርት ቤት ተገኝተን ያገኘናቸው በጣም ጎበዞች ናቸው ግን አንድ መልእክት ማስተላለፍ ፈልጌ ነው የመጣሁት ምንድነው የፈጠራ ስራ የሚሰሩባቸው የተለያዩ እቃዎች አንዳንዴ አደጋ ሊያደርሱ የሚችሉ ናቸው ለምሳሌ ምላጭ አለ ምላጭ ታዲያ ማንኛውም ልጅ በቀላሉ ቢጠቀመው ሊቆርጠው ይችላል ከኤሌክትሪክ ጋር የተገናኘ የሚቆርጡን የተለያዩ ጉዳት ሊያደርሱብን የሚችሉ ነገሮችን በጣም መጠንቀቅ ይኖርብናል እነዚህ ህፃናት ትምህርት ቤት ውስጥ ነው የሰሩት አብሯቸው የሚያግዟቸው መምህራኖች አሉ ግን በቤታችን የማንሞክራቸው ትምህርት ቤት ብቻ በባለሙያ ታግዘን የምንሞክራቸው የተለያዩ የፈጠራ ስራዎች አሉና በተቻለና አቀም ትምህርት ቤት ውስጥ ብንሰራቸው መልካም ናቸው ብዬ ነው ማስበው ምክንያቱም ቤት ውስጥ ለምሳሌ እኔ ልጄ ላግዝ ብል ሞያዊ እገዛም ልሰጠው ስለማልችል ችግር ሊፈጠር ይችላልና ብዙ ነገር ትምህርት ቤት ከመምህራኖቻችሁ ጋር በጋራ በመሆን መሞከር ቤት ውስጥ ደግሞ ከቤተሰቦቻችሁ ጋርና ቤተሰቦቻችሁ ባሉበት ወይም ደግሞ ምንም አይነት ጉዳት የማያደርሱ እንደ ወረቀት በእርሳስ በቀለም የሚሰሩ ነገሮችን ብትሞክሩ መልካም ነው ብዬ አስባለሁ ይህ የኔ አስተያየት ነው ሌላ ቀን ደግሞ ባለሙያዎችን ይዘን እንመጣለን አሁን የፈጠራ ስራ የሰሩትን ልጆች እንከታተል እኔ መሆን የምፈልገው ስሜ ብስራት ሙሉ ይባላል የመማሩ ምዕራፍ ትምህርት ቤት ሲሆን 7ኛ የክፍል ነኝ እንግዲህ እንደምታዩት የሰራው ስካቫተር ነው በሃይድሮሊክ ሲስተም የሚሰራ ስካቫተር ሲሆን እንዲሁም ለመንቀሳቀሻ የምንጠቀምበት ዲሲ ሞተር እና ሲስተም ቦርድ በ9 ቮልቴጅ የሚንቀሳቀስ ዲሲ ሞተር እንዳለው ያያችሁት ነው እንግዲህ በመታየት መንገድ ነው የሚሰራው እናም የሰራውበት ከካርቶን ከስሪንጅ እና ከግሉኮስ ላስቲክ እና ከሲስተም ቦርድ ከ9 ቮልቴጅ እና ከተለያዩ ካርቶን ማቴሪያሎች የሰራሁት ሲሆን ሞዲፋይ ለማድረግ የተጠቀምኩትም እነዚህ ነው ለአዳመጣችሁኝ አመሰግናለሁ እሺ ስሜ ሚካኤል ሳምሶን ይባላል ስሜ ጂኒኑ ሲርጋ ይባላል ስሜ ምንተስኖት ፊልም ይባላል ዛሬ የምናሳያችሁ ስለ ብላይንድ ስቲክ ነው የሰራንበት ማቴሪያሎች አሁን የምትመለከቱት አልትራሶኒክ ሴንሰር ትባላለች አሁን የምትመለከቱት ደግሞ አርዲኖ ይባላል አሁን እቺ የምትመለከቱት ደግሞ በዘር ትባላለች እና የሚጠቅመን ልበ ብርሃን ምርኩዝ ሴንሰር ምናምን የለውምና አይጮም ይሄ ግን ከነሱ ልዩ የሚያደርገው በዚህ በሴንሰሩ አማካኝነት አሪክስ እና ቴክስ በቴክስ አማካኝነት ልክ በዌቭ አማካኝነት በአሪክስ በኩል ሪሲቭ ያደርጋል እናም በዚህ ሰዓት 15 ሴንቲሜትር ርቀት ላይ ያለ በዛ አይነት ድምጽ ሊያሰማን ይችላል ይሄንን ስራ ለልበ ብርሃኖች በአሻሽለን እናቀርበዋለን መሰግናለን ስሜ ናታን ወርቅ ይባላል የ5ኛ ክፍል ተማሪ ነኝ ስሜ ያብሰራ በረከት ይባላል የ5ኛ ክፍል ተማሪ ነኝ ስሜ ዳግማ አሸናፊ ይባላል የመጣሁት ከ5ኛ ክፍል ነኝ ያው የሰራንላችሁ ውሃ ማሞቂያ ወይም ቦይለር ነው ይሄ ውሃ ማሞቂያ ሁለት ምላጭና አንድ ኬብል አድርገናል ከዛ ስንሰካው ይሄኛው ምላጩ ሲግር ውሃ ውስጥ ስናረጋው ይፈላል እንጨት ያደረግንበት ምክንያት ደግሞ ሁለቱም ምላጮች ሲገናኙ ኮንታክት እንዳያደርጉ ነው ሃይላንድም የመረጥንበት ምክንያት ብረክ ካረግነው ይሄንን ስንከተው ከተነካካ ኮንታክት ያደርግብናል አሁን ንጹህ ምላጭ ማድረግ አለብን ከዛ ስናደርግ ደግሞ ተጠንቅቀን መሆን አለበት እንዳይቆርጠን ስሜ ሳሙኤል መስፍን ይባላል የመጣሁት ከ7ኛ ክፍል ነው
መማርበት ትምህርት ቤት ምዕራፍ አካዳሚ ይባላል። አሁን የሰሩት በአየር ግፊት የሚሰራ ቧንቧ ነው። ክዳኑ ሳላለው ይፈሳል፣ ሳጠብቆ ደግሞ ይዘጋል። ስሜ ማቲያስ ምስጋና ይባላል። የመማረው ምዕራፍ አካዳሚ ነው። ክፍሌም 7ኛ ዲ ነው። ስሜ ሄኖን ደረጀ ይባላል። የመጣሁት ከምዕራፍ አካዳሚ ነው። ክፍሌ 7 ዲ ነው። አሁንም ማሳያችሁ የጁስ መፍጫ ነው። ሃይላንዱን ቆርጥ ነውና በአጋለውና በዚህ ጋር ዲናሞን አስቀምጥናትና በዚህ ገመዱን አውርደን እንዲደገፍ የሆነ ማስደገፍ ያደርግነውና በመሎና ጠበቅ ወደፊት ለራሳችን ሰርተን ለሌሎችም ሰዎች እንዲጠቀም አድርገን ነው የምንሰራው። ከዛ ስትበራም እንደዚህ ትፈጭልናለች። እናመሰግናለን። ስሜ ሶፎንያስ ተመስገን ይባላል። የመጣው ከምዕራፍ አካዳሚ ነው። የ7ኛ ቢ ክላስ ተማሪ ነኝ። ስሜ ዳግማዊ ዘመን ይባላል። የመጣው ከምዕራፍ አካዳሚ ነው። የ7ኛ ክፍል ተማሪ ነኝ። አሁን እኛ ይሰራላችሁ ማብራት በሌለ ሰዓት ባትሪ ድንጋይ በመጠቀም የሚሰራ ማብራት ነው። ይሄንን ለመስራት ተጠቀምነው ባትሪ ድንጋይ፣ ስዊች፣ ሌድ ማብራትና ዋየሮችን ተጠቅመናል። ማብራት በሌለ ጊዜ ባትሪ ፓወርን በመጠቀም ማብራት ሊሰጠን የሚችል ነው እና እናሱ እንደዚህ ሰርተናል። ስለተከታተላችሁ እናመሰግናለን። ስሜ ዋዚዮን ተከስተ ነው። 6ኛ ክፍል ተማሪ ነኝ። የመጣው ከአንድሮሜዳ ትምህርት ቤት ነው። አሁን ይዤላችሁ የመጣሁት የፈጠራ ስራ ፋን ነው። ይሄ ፋን አገልግሎቱ በሙቀት አካባቢዎች ላይ ያሉ የሙቀት አካባቢዎች ስፍራዎችን በማቀዝቀዝ የተለያዩ ጥቅሞችን ይሰጣል። ይሄ ፋን ከሌሎቹ ፋኖች የሚለየው ሌሎቹ ፋኖች በተርባይን ሲንቀሳቀስ ተርባይኑ ላይት አይኖራቸውም ነበር። ይሄ ግን ተርባይኑ ሲንቀሳቀስ ፋን ይኖረዋል። ይሄ በአካባቢያችን ላይ በሚገኙ ነው የሰሩት። ሌላኛው ጥቅሙ ደግሞ የመብራት ኃይልን ይቀንሳል። እንዴት ቢባል ሌሎቹ ፋኖች በሶኬት ላይ ወይም በማከፋፈያ ላይ ተሰክተው ነው የሚሰሩት። ይሄ ግን በራሱ በባትሪ ነው የሚሰራው እና ሌላኛው ደግሞ ይሄ ላይት አለው። ሌሎቹ ላይት የላቸው። በመቀጠል እንዴት ሲሰራ አሳያችኋለሁ። እዚህ ጋር ላይት አለ፣ እዚህ ጋር ደግሞ ተርባይኑ አለ እና ሲሰራ በእነዚህ በሁለት ኬብሎች ይሰራል። እንደምትመለከቱት ፋኑ ሰርቷል፣ ላይቱም ይበራል። አሁን ይሄንን የሰሩት 5 ቮልት በሚፈጅ ላይት በመንገድ ላይ በመናገኘው ሃይላንድ ውስጡ ላይ ከዲናሞ ጋር አብራ የምትገኛለች። እሷን ተጠቅሜ እና ካርቶን፣ ባትሪ፣ ኬብል እና ፕላስተር ነው የተጠቀምኩት። እነዚህ በቀላሉ የሚገኙና በቶሎ የሚሰሩ እቃዎች ናቸው። አመሰግናለሁ። ስሜ ዴታ በጄ ይባላል። የመጣሁት ከምዕራፍ አካዳሚ ከ7 ቢ ክላስ ነው። እኔ የሰራሁት ገንዘባችንን የምንቆጥብበትና እንዲሁም ከተለያዩ ነገሮች የምንጠብቅበት የብር ካዝና ነው። ያ ማለት እዚህ ላይ በመናቀው የራሳችን ቁጥር ብቻ የሚከፈትና የሚዘጋ ካዝና ነው። ለምሳሌ አሁን ፓስወርዳችን 0 ቁጥር ላይ አድርገን ወደዚህ ወደ ጎን ካዞር ነው በኋላ እንደዚህ ለምሳሌ አይከፈትም ማለት ነው። ግን መልሰን ፓስወርዳችን 0 ቁጥር ላይ አድርገን እንዲስናደርግ ይከፈታል። ይሄንን መስራት ደግሞ ያነሳሳኝ ነገር ገንዘባችንን ከተለያዩ ከሌሎች ሰዎችና ከማንፈልጋቸው ነገሮች ለመታደግ ነው። እንዲሁም ፓስወርዱን ደግሞ እንደዚህ በካርቶን የሰራውበት ምክንያት አሁን ላይ ንድፍ ለማውጣት ብቻ ነው። ወደፊት ግን ሞዲፋይ አድርጌ በተሻለ መንገድ እሰራዋለሁ። ስላዳመጣችሁኝ አመሰግናለሁ። ስሜ አብይ ተረፈ ይባላል። የመጣው ከአንድሮሜዳ ትምህርት ቤት ነው። የ8ኛ ክፍል ተማሪ ነኝ። ስሜ ኡመር አህመድ ይባላል። የመጣው ከአንድሮሜዳ ትምህርት ቤት ነው። የ8ኛ ክፍል ተማሪ ነኝ። ስሜ ናትናኤል አለማየሁ ይባላል። የ8ኛ ክፍል ተማሪ ነኝ። ከአንድሮሜዳ ትምህርት ቤት ነው የመጣሁት እና አሁን የሰራነው ማሽን ቾክ ዳስት ቫኪዩም ይባላል እና ይህንን ማሽን ለመስራት ያተነሳሳ ነው በተለያዩ ጥቁር ሰሌዳን የሚጠቀሙ ትምህርት ቤት የሚበነው የቾክ ብናኝ በፋኑ አማካኝነት እየተሰበሰበ አዲስ ቾክ ለመስራት ይጠቅመናል። መጀመሪያ የተለያዩ ጉዳዮች አሉት። ለምሳሌ አንድ አስተማሪ በቾክ ሲጽፍ ወይም በዳስተር እያጠፋ ያለ በአፍንጫው ወይም በአይኑ ሲገባ የተለያየ ህመም ይደርስበታል። ቾክ እናሳያቸዋለን በተግባር። ግን መጀመሪያ አስተማሪ ሲጽፍ ወይ ሲያጠፋ ይበናልና ብናኙ ቀጥታ ይስቦና በሚስብበት ጊዜ በፋኑ አልፎ የት ይደርሳል? ሃይላንዱ ጋርና ሃይላንዱ ጋር ተጠራቅሞ አንድ ላይ በመንቀል እንሰራበታለን ደግመን። ስሜ ኖኤል ብሩክ ይባላል። የምማረው ምዕራፍ አካዳሚ ነው። የመጣሁት ከ7ኛ ሲ ነው። ዛሬ የማቀርብላችሁ እንቁላል እንዴት በቀላሉ እንደሚፈለፈል ነው። ስለዚህ አሁን እዚህ ጋር ውሃ በዚህ ጋር ውሃ አለን እና እዚህ ጋር ፕለግ በሚደረግበት ሰዓት ይሄኛው ሙቀት ይሰጠዋል።
ሙቀት ሲሰጠው ደግሞ ውሃው የመትነን ባህሪ ስላለው ይሄኛው ደግሞ የተፈጨ እንጨት ነው እንቁላሉ በስትክክል እንዲቀመጥ እንዳይሰበር ማለት ነው ከዛ ይሄን ፕለግ በመናረግበት ሰዓት እንቁላሉ በአጭር ጊዜ የመፈልፈል እድል ይኖረዋል ስሜ ዳንኤል ዳዊት ይባላል የምማረው ምዕራፍ አካዳሚ ነው ፍሌ ደረጃ ደግሞ 7ኛ ክፍል ነው አሁን ይሰራውላችሁ ቬንቲሌተር ወይ ደግሞ የአየር ማቀዝቀዣ በመንለቀዋለን አሁን እዚህ ጋር የምታዩት ብዙ እቃዎች እናያለን እነዚህ እቃዎች በብዛት ቦታ እናገኛቸዋለን ወይ ደግሞ በቀላሉ ልንገዛቸው የምንችለው እቃ ነው እና ደግሞ እንዳሳያችሁ ባትሪ ከትቼበታለሁ እዚህ ጋር ስዊች አለ እዚህ ጋር ደግሞ ዲናሞ አለ እዚህ ጋር ኃይሉን በመቆጣጠር ወደዚህ ይዘን እንሄዳለን አሁን እዚህ ጋር ስነካው ግዴታ መስራት አለበት እዚህ ጋር እንደምታዩት እንጨቱ መሽከርከር አለበት ለዛ አሁን ላሳያችሁ እንደምታዩት እየተሽከረከረ ነው የምታዩት እንጨቱ በኃይል እየተሽከረከረና ደግሞ ንፋስ እያገኘው ነው ለዛ ያ ማለት በትክክል እየሰራ ነው ማለት ነው ስለ ይሄን ድረስ ስለሰጣችሁኝ አመሰግናለሁ ስሜ ያብስራ ፋንታውን ይባላል 8ኛ ክፍል ላይ ዛሬ ማቀርብላችሁ ዊንድ ተርባይን ይባላል ዊንድ ተርባይን ማለት የንፋስን ግፊት ተጠቅሞ ኤሌክትሪክ የሚያመነጭ ማለት ነው ይሄ በሚሽከረከርበት ሰዓት እዚህ ውስጥ ያለውን ባትሪ ቻርጅ በማድረግ ወደዚህ መብራት ይልካል ማለት ነው የሰሩት ከወዳደቁ እቃዎች ነው እዚህ ጋር ያለው ዲናሞ ነው ይሄ ለመያዝ የተጠቀሙት እንጨት ማቴሪያል ነው ይሄኛው መብራት ነው ከዚህ ታች ደግሞ ይሄ ኤሌክትሪኮቹ ናቸው ይሄ ባትሪ ነው እዚህ ጋር ያለችው የመብራቷ መያዣ ነች ይሄ ደግሞ ዊንድ ተርባይን ያዘው እቃ ነው ይሄ በሚሽከረከርበት ሰዓት እዚህ ጋር ያለውን ባትሪ ቻርጅ በማድረግ ከስር አለ ይሄ መብራት እንዲበራ ያደርጋል እና ይሄ የሰሩት ኢትዮጵያ ውስጥ አብዛኛው ጊዜ መብራት ስለሚጠፋ ያኛውን ለመቅረፍ ነው በንፋስን ኃይል በመጠቀም መብራት እንዲኖር ለማድረግ ስላዳመጣችሁኝ አመሰግናለሁ እኔ መሆን የምፈልገው 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 Hakim, Akamen Batulu, Rami de Bagan, Madani Tillo, Akamen Batulu, Akamen Batulu, Akamen Batulu. ሲያመኝ እኔ እናገራለሁ መርፌዋ ስትመጣ እደነግጣለሁ ቶሎ መናገር ድኛለሁ መድኃኒት በአግባቡ በደንብ ወስጃለሁ ዶክተር እንዳለኝ በደንብ ወስጃለሁ ሐኪም አክመኝ በቶሎ ህመሜ ደበቀኝ መድኃኒት የለውም አክመኝ በቶሎ አክመኝ በቶሎ አክመኝ በቶሎ አጠናለሁ ሁሌ አንደኛ ሆናለሁ የከበደኝ ሲኖር መመሬ እላለሁ ቶሎ ባልረዳ አስጠናኝ የጠየቀ ሁሌ አሸናፊ ሆነ አስተዋይ ጭንቅላት ካሰበው ይደርሳል ሐኪም አክመኝ በቶሎ ህመሜ ደበቀኝ መድኃኒት የለውም አክመኝ በቶሎ አክመኝ በቶሎ አክመኝ በቶሎ ሐኪም አክመኝ በቶሎ ህመሜ ደበቀኝ መድኃኒት የለውም አክመኝ በቶሎ አክመኝ በቶሎ አክመኝ በቶሎ አክመኝ በቶሎ አክመኝ በቶሎ አክመኝ በቶሎ